ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ወይ የዛሬው ቪዲዮ ያመጣሁት ደግሞ ምንድነው የህልም ፍቺ በህልማችሁ ዳመና ማየት ነው እንግዲህ ዳመና የሚሰጠውን ፍቺ እስከ መጨረሻው ድረስ ተከታተሉ እጥር ምጥና አድርጌ በዳመና ዙሪያ ቪዲዮ ሰርቻለሁ ማለት ነው ላይክ አድርጉ ሰብስክራይብ ማድረጋችሁን አትርሱ አዲስ የመጣችሁ አዲስ ገቢዎች ሰብስክራይብ አድርጉ ነባሮች ደግሞ ላይክ እና ሼር አድርጉልኝ አደራ ብያለሁ ማለት ነው አሁን ወደ ህልሙ ሄዳለሁ የዛሬው ትንሽ ይሄን ዳመና ያለመሰው ትንሽ ከውቀት ጋርና በጣም ወደ ተለቅ ያለ ነገር ነው የሚገልጸው እስኪ ከቪዲዮ ተከታተሉ ለማንኛውም እሺ ነጭ ዳመናዎችን አንድ ወንድ በህልሙ ከተመለከተ ይህ በህይወት ውስጥ እየቀረበ ያለውን አዎንታዊ ለውጦችን ያሳያል ምክንያቱም እነዚህን ዳመናዎች ማየት ለህልም አላሚው ምኞቱን እንደሚሆን መልካም ዜና ነው ማለት ነው ሌላው ደግሞ አንድ ወንድ ማለት ነው በህልሙ አሁን ስለ ወንድ ነው የምንፈተው ቀጥሎ ሌላውን ደግሞ እንፈታለን አንድ ወንድ ራሱን በህልሙ ከዳመና በላይ ሲራመድ እንግዲህ ዳመና አለ በህልሙ ያየነው ከዛ ከዳመናው በላይ በህልሙ ሲራመድ ካየ ይፍቺ ምንድነው ምናልባት ግቦችን እንዳያሳካ የሚከለክሉትን መሰናክሎች መኖራቸውን ሊያመላክት ይችላል ይህ ራእይ በስራው ውስጥ ሊያጋጥሙት የሚችሉትን ፈተናዎች ይገልጻል ማለት ነው አንድ ወንድ ህልም አላሚ በህልሙ ከዳመና በላይ ሲራመድ ከተመለከተ ማለት ነው አንድ ወንድ በዝናብ ከበድ ያለ ዳመና እንግዲህ ዝናብ አለ ከዛ ደግሞ ከበድ ያለ ዳመና ውስጥ ሲዘዋወር ከተመለከተ ዝናብ ላይ ዳመናው ሲዘዋወር በህልሙ ከተመለከተ ይፍቺ በእውነተኛ ህይወት ውስጥ እንደ ዝናብ ወይም ጎርፍ ያሉ የተፈጥሮ ክስተቶች መኖሩን ያመላክታል ማለት ነው በእውነታው ጎርፍን ጫን ያለ ጎርፍና ጫን ያለ ዝናብ እንደሚመጣ የሚገልጽ ህልም ነው ማለት ነው እሱ ግን በህልሙ ምንድነው ያየው ዝናብ አለ ዝናቡ ላይ ዳመናው ሲዘዋወር ካየ ይሄ ህልም አላሚ የሚኖርበት አካባቢ ጎርፍ ያዘ ዝናብ እንደሚዘንብ ይገልጻል ማለት ነው በእውነታው ፍቺው እንደዛ ነው ማለት ነው ኦኬ ጥቁር ዳመና ጭንቀትንና ሐዘንን እንድሲገልጽ ጥቁር ዳመና ደግሞ ጥልቅ ሐዘንን ያሳያል ጥቁር ዳመና እንግዲህ ጭንቀትንም ሐዘንንም እና ጥልቅ ሐዘንን ያሳያል ቀይ ዳመናዎች ደግሞ ባልተለመደ ሁኔታ በተለይ ልክ ባልሆነ ሁኔታ በህልማችሁ ቀይ ዳመናዎችን ካያችሁ ብጥብጥንና በሽታዎችን ሊያመላክት ይችላል ሌላኛው ህልም ፈቺ ደግሞ ሼህ አልናቡሊስ የተባሉት ህልም ፈቺ ደግሞ ጥቁር ዳመና የደስታና ማን ነው ጥቁር ዳመና የደስታ የፍቅረኛሞች ምልክት አድርገው ይቆጥሩታል እንግዲህ ጥቁር ዳመናን እንዴት ብለው ወደ የፍቅረኞች ምልክት ነው ብለው እንደፈቱት አላቅም ያው ሁሉም ህልም ፈቺዎች የተለያየ አፈታት አላቸው ስለዚህ የቀድሞ ህልም ፈቺ ኢብን ሲሪን ምን ብለዋል ጥቁር ዳመና ሐዘንና ጭንቀትን ሲል ሼህ አልናቡሊስ የተባሉት ህልም ፈቺ ደግሞ ምን ብለዋል ጥቁር ዳመና የደስታንና የፍቅረኛ ምልክት አድርገው ፈተውታል ይህም አሉታዊ ትርጓሜን የሚያጠናክሩ አስፈሪ በመገለጫዎች ካልተፈታ በቀር ማለት ህልሙ ላይ የሚመጡ ሌላ ተጨማሪ ከሌለ በቀር የፍቅረኛ ምልክት ነው ብለዋል ነጭ ዳመና ደግሞ ተግባራዊ በረከቶችን ያመላክታል አንዳንድ ጊዜ ዝናብ የሌለባቸው ጥቁር ዳመናዎች ከሆኑ ደግሞ ጥቅሞችን ሊያመላክቱ ይችላሉ የሚመጡ ጥቅሞችን ቀይ ዳመና ደግሞ በተመለከተ በተለይም በተሳሳተ ጊዜ ከታየ በጣም ፀሐይማ በሆነ ጭራሽ ዳመና መሆን በሌለበት ሰዓት በህልማችሁ ቀይ ዳመናን ማየት ደግሞ መከራንና ጭንቀትን ሊያመላክት ይችላል ምናልባት ደግሞ ስራ አጥነትን ሊያመላክት ይችላል ብለው ፈተውታል ማለት ነው የተለያየ ህልም ፈቺዎች ስላሉ ጥቁርና ነጭ ዳመናን በህልም ውስጥ ማየት ጥሩ ውጤት እንደሚያስገኝና በጥበብና በበረከት እንግዲህ ጥቁርና ነጭ አንድ ላይ ማየት ጥሩ ውጤትንና ጥሩ ውጤትን የሚያስገኝ በጥበብና በበረከት የሚስፋፋ ፍትሃዊ ገዢ የሚያመጣውን ጥቅም ያሳያል ጥቁርና ነጭ ዳመና እንግዲህ ካለማችሁ አገዣችን ወይ መሪያችን ጥሩ ውጤትን የሚያመጣ እንዲሁም ደግሞ ብዙ ጥቅም የሚያስገኝልን የሚተዳደረውን ህብረተሰብ የሚጠቅም ገዢን ያመላክታል ማለት ነው ሌላው ደግሞ ጥቁርና ነጭ ዳመና እንዲሁም ደግሞ በሌላ ፈታት ዕውቀትንና ሀብትን የሚያሳያል ተብሎ ተፈቷል ማለት ነው በአንጻሩ ነጭ ዳመና በህላዊ በጣም ነጭ ያልሆነ ግን ደብዘዝ ያለ ህላዊ የሆነ ነጭ ዳመናዎች ደግሞ የለተለት ምግብንና በሃይማኖታዊ ህይወት ውስጥ በቂ መሆንን ያመላክታል ማለት ነው ጥቁርና ነጭ ዳመናዎች ደግሞ በተለያዩ ሁኔታዎች ማየት አንዳንድ ትርጉሞችን ይሰጣል ይላል ለምሳሌ ከዳመና ጋር አንድ ላይ መሆን ወይም ከጥቁር ከነጭ ዳመና ጋር አንድ ላይ
ውስጡ ዳመና ውስጥ ገብታችሁ ወይም አንድ መሆንን ማለም ወይም አንድ መስተጋበርን መፍጠር ከዳመና ጋር ፍቹ ምንድነው ከታዋቂ ሰዎች ለምሳሌ ከሊቃውንትና ከንጉሶች ጋር ያላችሁን ግንኙነት ያመላክታል ማለት ነው ከዳመና ጋር ስትቀላቀሉ በህልም ካያችሁ ማለት ነው ወይም ዳመና ጋር እንዲ አንድ ላይ ለመሆን ስትሞክሩ ከምን ጋር ከሊቃውንትና ከንጉሶች ጋር ያላችሁን ግንኙነት በእውነታው ከነዚህ ጋር ግንኙነት እንዳላችሁ ያመላክታል ሌላው ዳመናን ስትበሉ ማለት ወይም ዳመናን በህልሙ ሲበላ ያለመ ሰው ከሌሎች የሚያገኘውን ጥቅምና ዕውቀትን ያሳያል በነገራችን ላይ ተጠንቅቄ ላንብብ ያው ጠቃሚ ፍቺ ስለሆነ ዳመናን በእጅ ስትሰበስቡት ወይም ስትይዙት እንዳያችሁ ካለማችሁ ደግሞ ችሎታችሁንና ዕውቀትንና ጥበብ ማግኘትን ሊያመላክት ይችላል ለምን ዳመና በእውነታው አያዝም በህልማችሁ ዳመናን ከያዛችሁ ጥበብ እንዳላችሁ ጥበብ እንደምታገኙ ዕውቀት እንደምታገኙ ሊያመላክት ይችላል ማለት ነው ሌላው ዳመናን ልክ እንደራሳችሁ አድርጓችሁ ስትቆጣጠሩ በህልም ካያችሁ ደግሞ እናንተ ኃይልን ወይም ደግሞ በቃ ኃይል እንደምታገኙ ኃይል እንደምትቆጣጠሩ ኃይል እንደሚኖራችሁ ይገልጻል ዳመናን ስትቆጣጠሩት ልክ እንደራሳችሁ የራሳችሁ የሆነ ያህል ሆኖ ስትቆጣጠሩት በህልም ካያችሁ ማለት ነው ሌላው የዝናብ ዳመናን ማየት ጥበብን መማር ከሌሎች ጋር መለዋወጥን የሚያመላክት ሲሆን ከዳመናዎች ጋር ሆነው እነሱን መያዝ ሳይችሉ ዳመና ውስጥ ናችሁ ዳመናው መያዝ ወይም ዝናቦች ዳመናና ዝናብ አንድ ላይ ሆኖ እነሱን መያዝ አለመቻል ደግሞ ፍቺው ምንድነው ከትልልቅ ሊቃውንቶች ጋር ሆናችሁ ከሳይንቲስቶች ጋር ሆናችሁ እነሱ ጋር ተቀላቀላችሁ ከነሱ ግን ምንም አይነት ዕውቀት ሳትጠቀሙ ምንም አይነት እንትን ሳታገኙ እንደቀራችሁ ሊገልጽ ይችላል የምታውቁት ሰው ሳይንቲስት ሊሆን ይችላል ከዛ ሰው ጋር አብራችሁ ትላላችሁ ግን የሱን ዕውቀት አታገኙ ማለት ነው ዳመናና ዝናብ አንድ ላይ ሆኖ እሱን መያዝ አለመቻል በህልማችሁ ዳመናን ከያዛችሁ ደግሞ ዕውቀትን እና ጥበብን እንደምታገኙ ነው ዳመናን ስትቆጣጠሩት የራሳችሁ እንደሆነ በህልም ሲሰማችሁ ደግሞ ኃይል እንደምታገኙ ነው በጣም ረቀቅ ያለ ፍቺ ነው ያለው እሺ አንድ ወንድ በህልሙ ዳመናዎች ከሰማይ ወደ መሬት እንደሚወርዱ ከተመለከተ ይህ እየቀረበ ያለውን ከባድ ዝናብና ምናልባትም ህልም አላሚው ባለመበት ቦታ ላይ ከባድ ዝናብ እንደሚኖር ያሳያል ማለት ነው መሬቱ ደረቅ ከሆነና በላዩ ላይ ዳመናዎች ሲወድቁ ካየ በህልሙ ማለት ነው ይህ ፍቺ የሚመጣጠን ዝናብ እዛ ያለመበት ሀገር ላይ ያለመበት ቦታ ላይ በእውነታው ዝናብ እንደሚዘንብ ነው አንድ ወንድ ህልም አላሚ ራሱን በደመና ሲጋልብ ዳመናን ሲጋልብ በህልም ካየ ወይም ዳመና ላይ ወጥቶ ሲወጣ ካየ በተለይ ወጣት ከሆነ ዳመናን ሲጋልብ ካየ ግማሽ አካሉን ወይም በቅርቡ ሚስት እንደሚያገባ ያመላክታል ማለት ነው እንደገና ደግሞ አንድ ወንድ በቤቱ ላይ ዳመና እየወደቀ በህልሙ ካየ ይህ ወደ መመሪያ የሚቀይሩትን እንግዲህ ለሱ መመሪያ ለሱ ጠቃሚ የሚቀይሩትን ጥበብና ኃይል ማግኘትን ደረጃን ማግኘትን ትልቅ ቦታ ላይ መድረስን ያመላክታል ማለት ነው በቤታችሁ ላይ ዳመና ከወደቀ ያ ህልም አላሚ እንግዲህ ይሄ መጠቀን ምን አለን ይያሉ ያሉትን እንደዛ አይነት ረቀቅ ያለ ዕውቀት እንደሚያገኝ ያመላክታል ባለትዳር ሰው በህልሙ ዳመና እየወደቀ መሆኑን ከተመለከተ ይህ ምናልባት ሚስቱ በቅርብ ጊዜ ውስጥ እንደምትጸንስ ሊያመላክት ይችላል ማንኛውም ሰው የሚወድቅ ዳመናን እየያዘ ከላይ ከሰማይ ዳመና ሲወድቅ እናንተ በህልማችሁ ስትይዙት በህልም ካያችሁ ይፍቺ ምንድነው የፈጣሪን ቸርነት እንደምታገኙ የተተረፈረፈ ቸርነትን በተጨማሪም በህይወታችሁ የምታገኙትን ዕውቀትና ጥበብ ያሳያል ማለት ነው እንግዲህ ዳመና ከጥበብ ጋር የተያያዘ ፍቺ ነው ይሄን የምታልሙ ሰው ካላችሁ ዕውቀት ጥበብ ይሄ መጠቅነ እንደሚባለው አይነት ዕውቀት እንደምታገኙ ነው የመውደቅ ጥቁር ደመናው ሲወድቅ በህልም ጥቁር ደመና በህልም ሲወድቅ ማየት ደግሞ ህልም አላሚው መንገድ ላይ ሊቆም የሚችሉ ችግሮችንና ጭንቀቶችን ያሳያል በህይወታችሁ የሚገድባችሁን ጭንቀትና ችግር ያሳያል ማለት ነው ጥቁር ደመና ሲወድቅ ካለማችሁ በህልም ፀሐይን የሚሸፍን እንግዲህ ፀሐይን የሚሸፍን ደመናዎችን ካያችሁ ደግሞ መሪን ወይም ገዥን ከቦታው ማስወገድን ሊያመላክት ይችላል እንግዲህ አይታወቅም የሆነ ጊዜ ላይ ይሄን ካለማችሁ ያለው መሪ ሊወገድ ወይም ሊወድቅ እንደሆነ ይገልጻል ማለት ነው ፀሐይዋ በደመና ከተሸፈነች የአገር መሪ አገር ገዢ መውደቁን
ወይም ስልጣን መልቀቁን ይገልጻል ማለት ነው። ተግባባን አይደለ? ባለትዳር ሴት በህልም እንደ ውስጤ ምን እያሰብኩ እንደሆነ አኪድ ገብቷቸዋል። እንደዚህ አይነት ህልም ብታልሙ አብዛኞቻችሁ ደስ ይለኛል። ብቻ ይሁን እስኪ ኸይር። ለማንኛውም ባለትዳር ሴት በህልም በዝናብ የተሞሉ ዳመናዎችን ስትመለከት ይህ በህይወቷና በልጆቿ ህይወት ውስጥ በረከቶችና ሞገስን እንደመቀበል ምልክት ይቆጠራል ማለት ነው። በዚህ ዘርፍ እንደ አንዳንዶቹ ደግሞ መልካም ዜና እንደምታገኝም ፈተውታል። ለባለትዳር ሴት ሰማይ ላይ ደመናን ማየት በተለይም አንዲት ባለትዳር ሴት በግርምት የምትመለከተው ከሆነ ሰማዩ ላይ ያለውን ዳመና ልጆቿን በጥሩ ሁኔታ በማሳደግ ረገድ የተሳካለት መሆኗንና ልጆቿም የወደፊት ተስፋ ትልቅ ነገር እንደሚጠብቃቸው ያሳያል። ማራኪ ደመናን የምታይ ከሆነ በህልሟ ህልም አላሚዋ የሚያጋጥማትን የተትረፈረፈ መተዳደሪያ ሰፊ ሲሳይ ያመላክታል ማለት ነው። የተረጋጋ ዳመናን ከተመለከተች ደግሞ ይች ባለትዳር ሴት በጋብቻ ህይወቷ ውስጥ መረጋጋትንና ሰላምን ያመላክታል። እንዲህ ዳመናው ረጋ ብሎ ካየችው ማለት ነው። እሺ ይህም ህልም አላሚዋ ከባለቤቷ ጋር ሊያጋጥማት የሚችሉትን ችግሮች ማሸነፍ እንደምትችል ይገልጻል ማለት ነው። የተረጋጋ ዳመናን ስታልም ከተመለከተች ነፍሰ ጡር ሴት ደግሞ በህልሟ ዳመናንና ንፋስንና ዝናብ ያለ እንደተፈጥሮ አካላትን በእርግዝና ጊዜ ካየች ምናልባት ዳመናው በተለይ ዳመናው ላብራራላት ዳመናው እና ዝናብ እንዲሁ ግር ብሎ ነፋሱን ወይም ዝናብን አንድ ላይ የሆነ ነገር እየጠራረገ በህልም ሰማይ ላይ ሆኖ ንፋሱ ዳመናውን እየጠረገ ምናምን በህልም ከንፋስ ጋር ካየች ማለት ነው በእርግዝና ወቅት ችግሮችና ፈተናዎች ሊገጥሟት እንደሆነ ያመላክታል። ዳመና አለ፣ ዝናብ አለ፣ ንፋስ አለ። ንፋሱ ዳመናውን እየጠራረገ በቃ ከኃይለኛ ንፋስ ጋር እንደዚህ ካለመች በእርግዝና ወቅት የሚገጥማትን ፈተና ይገልጻል ማለት ነው። ጥርት ያለ ሰማይና የተረጋጋ ዳመና በህልም ካየች ደግሞ በሌላ በኩል እንደዚህ ከተመለከተች እርግዝናው አወላለዷ ቀላል እንደሚሆን እርግዝናውም ቀላል እንደሚሆን ያለ እንቅፋት እንደምትወልድ ይገልጻል። አንዲት ነፍሰ ጡር ሴት በህልሟ አስደናቂ ዳመናዎችንና አስደናቂ እይታን ከተመለከተች በህልሟ ይህ በወደፊት ህይወቷ ውስጥ በመልካምና በበረከቶች የተሞሉ ጊዜ እንደሚመጣላት ያመላክታል። ይህም በረከቶች የተትረፈረፈ መተዳደሪያ እንደምታገኝ ይገልጻል። የሚያስደንቅ ዳመና ሰማዩ ጥርት በቃ ድንቅ እያለች ከሆነ የምታልመው ማለት ነው። ይህችው ነፍሰ ጡር ሴት በህልሟ ውስጥ ዝናብን ማየት አምላክ ወንድ ልጅ የመውለድን በረከት እንደሚሰጣት ይጠቁማል። ከነዚህ ራእዮች ነፍሰ ጡር ሴት ህልሞች ትርጓሜ ላይ የተፈጥሮ ተጽዕኖ ምን ያህል እንደሆነ ለወደፊቱ ስለ ጽንሷ ምን ያህል እንደሚገልጽ ይናገራል ማለት ነው። እንግዲህ ዝናብን ከተመለከተች ወንድ ልጅ ያ ወንድ ደግሞ ተጽዕኖ አድራጊ ወይም ደግሞ ትልቅ ቦታ የሚደርስ ልጅ እንደሆነ ሊገልጽ ይችላል ነው። በሌላኛው አማርኛ አንዳንድ ቦታ ላይ ቃላት ይጨምራሉ። እኔ እያጣራሁ ስለማቀርብላችሁ ነው እንጂ ብታነቡት ዝብርቅርቅ ያለ ነው። እሺ አንዲት ነጠላ ልጃገረድ ደመናን ስታይ በህልሟ ደመናን ስታይ ያላገባች ልጃገረድ ይህ ውስጣዊ ስሜቷን ይገልጻል። ምናልባት የስነ ልቦናና የስሜታዊ መረጋጋትን አመላካሽ ተደርጎ ይቆጠራል። በህልሟ ውስጥ ያሉት ጥቁር ወይም ቢጫ ዳመና ላላገባች ሴት የወደፊት እጣ ፋንታዋ ምን እንደሚሆን ፍርሃቷንና ብስጭቷን ሊያንጸባርቅ ይችላል። ወደፊት ምንድን እንደሚሆነው ምንድነው የሚያጋጥመኝ ምናምን እያለች መጨነቋን ሊገልጽ ይችላል። ጥቁርና ቢጫ ዳመና ያላገባች ሴት ካየች እንደው ዝም ብላ ወደፊት ምንድነው የሚያጋጥመኝ እያለች እንደምትፈራ የስነ ልቦና ጭንቀት እንዳለባት ይገልጻል ማለት ነው። ሌላው ደግሞ በቃ በስራዋም በምናም የሆነ ለውጦች ሲመጡ ወደ ህይወቷ ትጨነቃለች ማለት ነው። ጥቁርና ቢጫን ካለመች ጥቅጥቅ ያሉና ጥቁር ዳመናዎች በጣም ጭምድድ ያኔ ጭፍክክ ያለ ጥቁር ያለ ዳመናን ደግሞ ከተመለከተች ሊያጋጥማት የሚችሉትን የብቸኝነት ስሜት ወይም ብቸኛ መሆኗን ሊያመላክት ይችላል። እንደዚህ ድብዝዝ ያለ ዳመና በጣም የሚያስፈራ ዳመናን ካየች ማለት ነው ያላገባች ሴት ብቸኝነት አለማግባቷ ያሳሰባት ሊሆን ይችላል። በሌላ በኩል በህልሟ ውስጥ ደመና የሌለበት ግን ጥርት ያለ ሰማይ ካየች የተለያየ ህይወት ገጽታዎች ውስጥ እያሳየች ያለውን ስኬትና መረጋጋት ያሳያል። ዳመና የሌለው ጥርት ያለ ሰማይ በህልሟ ዳመና የለም እያለች እያሰበች ማለት ነው በህልሟ ከተመለከተች ይሄን ይገልጻል ማለት ነው። ውድ ተመልካቾች እንግዲህ ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። በቀጣይ በሌላ እስክንገናኝ ድረስ ደህና ቆዩ፣ ሰላም ቆዩኝ። እንግዲህ ምርጥ ህልሞችን ይዤ እመጣለሁ። ላይክ አድርጉ፣ ሰብስክራይብ፣ ሼር እንዳይረሳ።